ሰላም ጤና ይስጥልን። በሀገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። የግድያ ሙከራ ተፈጽሞባቸዋል የተባሉት የትግራይ ሊቃነ ጳጳሳት የቁም እስር ላይ መሆናቸው ተገለጸ። አምባሳደር ኤርቪን ማሲንጋ በሳምንት ውስጥ ወደ መቋለ እንደሚመለሱ ተገለጸ። በአሜሪካ ሚኒሶታ ከተገዛች 3 ወር የሆናት የኢትዮጵያ ኦርቶዶክስ ቤተክርስቲያን የደረሰባት ውድመት። የኢሚግሬሽንና ዜግነት አገልግሎት ከ42.7 ቢሊዮን ብር በላይ ገቢ መሰብሰቡን ገለጸ። በአፍሪካ ብቸኛው ነጭ መሪ የነበሩት የቀድሞ የዛምቢያ ምክትል ፕሬዚዳንት መሞታቸው ተሰማ። የግድያ ሙከራ ተፈጽሞባቸዋል የተባሉት የትግራይ ሊቃነ ጳጳሳት የቁም እስር ላይ መሆናቸው ተገለጸ። በአክሱም ከተማ የግድያ ሙከራ እንደተፈጸመባቸው የተነገረው 2 ሊቃነ ጳጳሳት የቁም እስር ላይ እንደሚገኙ የቅርብ ሰዎቻቸው ለቢቢሲ ተናገሩ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተገነጠሉ አባቶች የተቋቋመው የመንበረ ሰላማ ካሳቴ ብርሃን ላዕላይ ቤተ ክህነት 2 ሊቃነ ጳጳሳት በጸጥታ አካላት ጥበቃ ስር የሆኑ ከቅዳሜ ሐምሌ 4 2018 ዓ.ም ጀምሮ እንደሆነ ተገልጿል። ቢቢሲ በጉዳዩ ላይ ከክልሉ ማዕከላዊ ትግራይ ዞን ዋና አስተዳዳሪ ሺሻይ ግርማይና የአክሱም ከተማ የሰላምና ደህንነት ቢሮ ኃላፊ ቴዎድሮስ በየነ አስተያየት ለማግኘት ያደረገው ጥረት አልተሳካም። ቤተ ክህነቱ ባለፈው ሳምንት ረቡዕ ዕለት ባወጣው መግለጫ ብፁዕ አቡነ ናትናኤልና ብፁዕ አቡነ አረጋዊ በተባሉ አባቶች መኖሪያ ቤት ላይ ተኩስ መከፈቱን ገልጾ ነበር። ድርጊቱንም የግድያ ሙከራ ሲል ገልጾታል። ከክስተቱ በኋላ ከቢቢሲ ቃለ መጠይቅ ያደረጉት አቡነ ናትናኤል ሰኞ 9 ሌሊት 6 ሰዓት ተኩል ተኩስ መከፈቱን ተናግረው ነበር። በተለይ አቡነ አረጋዊ ማረፊያ ክፍል የሚገኘው የህንጻ ላይ አርፎ በተወሰነ መልኩም ህንጻው ነዶ ግማሽ ብሎኬት ተገንጥሎ ወድቋል ሲሉም ሁኔታውን ገልጸዋል። የአክሱም ከተማ ፖሊስ ከዚህ ክስተት ጋር በተያያዘ 3 ተጠርጣሪዎች በቁጥጥር ስር መዋሉን ገልጾ ነበር። የከተማዋ የወንጀል ምርመራ ኃላፊ አሰፋ ገብረ ማርያም በተደረገው ማጣራት ድርጊት በሊቃነ ጳጳሳቱ መኖሪያ ቤት ጥበቃ እንደተፈጸመ መረጋገጡን እንደተናገሩ ትግራይ ቴሌቪዥን ዘግቧል። ቅዳሜ ዕለት ደግሞ ተነጥሎ የተቋቋመው የትግራይ ሲኖዶስ ዋና ጸሐፊ የሆኑት አቡነ አረጋዊ እና አቡነ ናትናኤል ወደ ፖሊስ ጣቢያ ተወስደው እንደነበር የአንዱ አባት ረዳት ዲያቆን የማነ ኃይሌ ተናግረዋል። የጳጳሱ አሽከርካሪ የሆኑት አብርሃ ገብረ ገርግስም ይህንኑ ለቢቢሲ ትግረኛ ገልጸዋል። የአቡነ ናትናኤል ረዳት የሆኑት ዲያቆን የማነ እንደሚያስረዱት በዕለቱ ከቀኑ 11 ሰዓት ገደማ ላይ 2 አባቶች ፖሊስ ጣቢያ የተወሰዱት ለጥያቄዎች እንደሚፈለጉ ተነግሯቸው ነው። የአቡነ ናትናኤል አሽከርካሪ የሆኑት አብርሃ ገብረ ገርግስ ወደ ፖሊስ ጣቢያ ተከትለው መሄዳቸውን ተናግረው ከሰዓታት በኋላ ፖሊስ ሊቃነ ጳጳሳትን በከባድ ወንጀል እየተጠረጠሩ እንዲሁም ለመለቀቅ ለእያንዳንዳቸው የ300,000 ብር የዋስትና ገንዘብ መጠየቁን አብርሃ አስረድተዋል። የአቡነ ናትናኤል ረዳት የሆኑት ዲያቆን የማነም ሊቃነ ጳጳሳቱ ምሽት 4 ሰዓት ገደማ የተለቀቁት ይህ የዋስትና ገንዘብ ተከፍሎ መሆኑን ለቢቢሲ ተናግረዋል። ፖሊሱ አቡነ ናትናኤልን ትግልን ማደናቀፍ በሚል እንደጠረጠራቸው በጣቢያው ከተገኙ ሰዎች መስማታቸውንም ጠቅሰዋል። ቢቢሲ ይህንን ክስ ከገለልተኛ ወገን ማጣራት አልቻለም። ስለዚህ ክስ አካባቢ ባለስልጣናት ምላሽ ለማግኘት ያደረገው ሙከራም አልተሳካም። እንደ የማነ ገለጻ 2 አባቶች ወደ መኖሪያቸው ከተመለሱ በኋላ ሊያገኟቸው አልቻሉም። እንደ የማነ ገለጻ በምሽቱ 4 ከሩብ ገደማ ተመልሰዋል። ከዚያም በኋላ መግባት መውጣት አይቻልም። ስልካቸውን በተደጋጋሚ ብንሞክርም አልሰራም። ስልካቸው ከነርሱ ጋር እንደሌለና ከማንም ጋር መገናኘት እንደማይችሉ ነው ያለን መረጃ ሲሉ ሁኔታውን አስረድተዋል። ሊቃነ ጳጳሳቱ የመንበረ ሰላማ ዋና ጽሕፈት ቤት ውስጥ ባለመኖሪያ ቤት እንደሚገኙ የሚገለጹት የማነ ማንም ሰው እንዲገባም ሆነ እንዲወጣ አይፈቀድም፣ ሁላችንም ተከልክለናል ብለዋል። በተደጋጋሚ ስልክ ብንሞክርም አይሰራም። ስልካቸው እነርሱ ጋር እንዳልሆነና ከማንም ጋር መገናኘት እንደማይችሉ ነው ያለኝ መረጃ ሲሉ አክለዋል። ወደ መኖሪያ ህንጻው በመግባት አባቶችን የማነጋገር ቢሞክሩም ከላይ የወረደ ትዕዛዝ ነው በሚል በፖሊስ እንደተከለከሉ ተናግረዋል። የሀገረ ስብከቱ ሰራተኞች መግባት ቢፈቀድላቸውም እነርሱ ሊቃነ ጳጳሳቱን እንዳላገኙ ገልጸዋል። ባለፈው ሳምንት በ2 አባቶች መኖሪያ ላይ ተኩስ ከተከፈተ በኋላ አቡነ ናትናኤል በቅርቡ በትግራይ ክልል የሚታየውን የግዳጅ ወታደራዊ አፈሳ በተመለከተ ሰጥተዋል የተባለው አስተያየት በማህበራዊ ሚዲያ ገጾች ላይ መነጋገሪያ ሆኖ ነበር። በመቋለ ከተማ የአብነት ተማሪዎች በታጠቁ ኃይሎች ተይዘው ወደ ወታደራዊ ስልጠና ካምፕ እንደተወሰዱ አንድ የጽርሐ አርያም ቅዱስ ገብርኤል ቤተክርስቲያን ምንጭ ለቢቢሲ ተናግረዋል። በወቅቱ ስለዚህ ጉዳይ አስተያየት የሰጡት አቡነ ናትናኤል ይህንን ጉዳይ መቆም አለበት፣ እጃችሁ ከቤተክርስቲያን ላይ አንሱ ብለው ነበር። ከቢቢሲ ጋር በነበራቸው ቆይታ ከባለፈው ሳምንቱ ክስተት የሰጡትን አስተያየት ተከትሎ በተወሰኑ የማህበራዊ ሚዲያ ልጥፎች ከታየው ተቃውሞ ጋር ተያይዘው የሚል እምነት ይኖራቸው እንደሆነ ተጠይቀዋል። ይቅርታ እንዲጠይቁ በሚል የተሰጡት አስተያየት መመልከታቸው
መገደላቸውን የገለጹት አቡነ ናትናኤል ክስተቱ ግን ከዚህ ጋር ይገናኛል ብለው እንደማያስቡ ተናግረዋል። እኔ ሀሳቤን የተናገርኩት ለትውልዱ ይሆናል፣ ለሀገር ይጠቅማል፣ እውነት መስሎ የታየኝን ነው የተናገርኩት። አንዱ የቤተክርስቲያን መሪዎችና ምዕመን እንዳሉት የቤተክርስቲያኑ ህንጻ ተገዝቶ በከፍተኛ ወጪ ታድሶ ከተከፈተ 3 ወር በኋላ የቤተክርስቲያኗ ዲያቆን ዳግም ላውንኬር 11 በተባለው የአካባቢው የበይነመረብ ዜና ዌብሳይት የሚችለውን አድርጓል በማለት አደጋው የፈጠረውን የልብ ስብራት ገልጸዋል። በሯን ለምዕመናን ከከፈተች ገና 3 ወራት የሆናት ቤተክርስቲያኗ ላይ የደረሰው አደጋ መነሻ ምክንያቱ ምን እንደሆነ ገና ለመታወቁ የቤተክርስቲያኗ መሪዎች ተናግረዋል። በእውነቱ በእጅጉ የሚያሳዝን ነው፣ ልብ የሚሰብር ነው ያሉት ዲያቆን ጥላሁን በርካታ ሰዎች በአደጋው ምክንያት ሲያለቅሱ ታይተዋል በማለት አደጋው የፈጠረውን ሀዘን ገልጸዋል። የቤተክርስቲያኗ አስተዳዳሪ ለቢቢሲ እንደተናገሩት ቅዳሴ ጨርሰው ከወጡ ከ30 ደቂቃ በኋላ ቃጠሎ መከሰቱን ተደውሎ እንደተነገራቸው አስታውሰው ከባድ ቃጠሎ የነበረው ስንደርስ የእሳት አደጋ ሰራተኞች እያጠፉ ነበር ብለዋል። ቤተክርስቲያን ብቻ ለመግዛት ብቻ 2.2 ሚሊዮን ዶላር ማውጣታቸው የሚናገሩት አስተዳዳሪው ከዚያ በኋላ ውስጡን ለማሳደስ ተጨማሪ ከፍተኛ ወጪዎችን ማውጣታቸውን ይናገራሉ። በእሳት ቃጠሎ የደረሰው ጉዳት መጠን ለማስረዳት የፖሊስ ምርመራ ውጤት መጠበቅ እንደሚያስፈልግ የሚያስረዱት አስተዳዳሪው እስከዚያው ድረስ በቤተክርስቲያኑ ላይ የደረሰው ውድመት ምን ያህል እንደሆነ ለመናገር እንደማይችሉ ገልጸዋል። በቃጠሎ ምክንያት በንብረት ላይ ከደረሰው ከባድ ውድመት ውጪ በሰው ሕይወት ላይ የደረሰ አደጋ እንደሌለ መላከ ብስራት ቀሲስ መሪጌታ ጌታውን ለቢቢሲ ተናግረዋል። ቤተክርስቲያኒቱ ወደ ነበረችበት ይዞታ ለመመለስ የድጋፍ ማሰባሰብ ስራ መጀመሩ ገልጸው ለጊዜው ለመጪው እሁድ ጀምሮ በስፍራው ላይ ድንኳን ጥለው የአምልኮ ስርዓት ለማካሄድ ማቀዳቸውን ገልጸዋል። ቤተክርስቲያኒቱ ለማሰራት ምዕመኑን ቤታቸው ትተው እያደሩ ነው የሰሩት የሚሉ አስተዳዳሪ እንዳባወራ እስከ 7,000-8,000 ዶላር ድረስ በማዋጣት ነው የተገዛው ሲሉ ሁኔታውን አስታውሰዋል። የቤተክርስቲያኒቱ ምዕመናን ቁጥር አነስተኛ በመሆኑ በአካባቢው ያሉ የቤተክርስቲያኑ አባላት ከፍተኛ ወጪን ማውጣታቸውን ጠቅሰው ሁሉም ከከፍተኛ ሀዘን ውስጥ ናቸው ብለዋል። የቤተክርስቲያኒቱ አዳራሽ አደጋው ሳይተርፍ አልቀረም የሚሉ አስተዳዳሪ ነገር ግን ፖሊስ የሚያካሂደው ምርመራ ባለመጠናቀቁ ይህንን ማረጋገጥ አለመቻላቸውን ገልጸዋል። ቤተክርስቲያኗ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ስር ብትሆንም ታሪኳ የሚጀምረው ግን የቅዱስ ዮሐንስ ሉተራን ቤተክርስቲያን ሆና ከአውሮፓውያን ከ1950ዎቹ ነው። በቤተክርስቲያኗ ላይ የደረሰው የእሳት ቃጠሎ ያሳዘነው የኢትዮጵያውያን ምዕመናን ብቻ ሳይሆን ከቀድሞ ቤተክርስቲያን ጋር የዘመናት ታሪክ ያላቸው አሜሪካውያን የአካባቢ ነዋሪዎች ጭምር መሆኑን ሲቢኤስ ኒውስ ዘግቧል። ከነዚህ መካከል ከቤተክርስቲያኗ ጋር ጥብቅ ታሪክ ያላቸው ማርክ የተባሉት ግለሰብ አንዱ ናቸው። ማርክ ባለቤታቸው በቤተክርስቲያኗ ያደጉት ሲሆን ጋብቻቸውን የፈጸሙት ልጆቻቸውን የሚያስጠመቁት እዚያው ነበር። በሰሜን አሜሪካ ሚኒሶታ ውስጥ ብቻ የተቃጠለችዋን ጨምሮ 5 የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ይገኛሉ። አምባሳደር ኤርቪን ማሲንጋ በሳምንት ውስጥ ወደ መቋለ እንደሚመለሱ ተገለጸ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ዛሬ በትግራይ ክልል መቋለ ያደረጉት ጉብኝት በቀጠናዊ ሰላምና ጸጥታ፣ በሰብአዊ እርዳታና በሌሎች ወቅታዊ ጉዳዮች ላይ ያተኮረ መሆኑን ገልጿል። የክልሉ አመራሮች አቶ አማኑኤል አሰፋ አምባሳደር ማሲንጋ ከክልሉ አመራሮች የቀረቡላቸውን ሀሳቦች ለፌዴራል መንግስት ካቀረቡ በኋላ በሳምንት ውስጥ ወደ መቋለ እንደሚመለሱ ገልጸዋል። አሁን ያሉ ችግሮች በሰላማዊ መንገድ እንዲፈቱ ዝግጁ ነን፣ ይህንንም ለአምባሳደሩ አስረድተዋል ብለዋል። ለተጨማሪም የአፍሪካ ቀንድ የሰላም ልዩ መልእክተኛ ኦሉሴጉን ኦባሳንጆ በቅርቡ ያደረጉት ጉብኝት ፌዴራል መንግስትና በትግራይ መካከል የነበረው ውጥረት ለማርገብ የተፈለገው ውጤት እንዳላመጣ ገልጸዋል። በሌላ በኩል የቀድሞ የክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አምባሳደሩ ሰዎችን ወደ ምክንያታዊነት ሰላማዊ ውይይት ለማምጣት ላደረጉት ጥረት አመስግነዋቸዋል። ከተለያዩ የፖለቲካ ኃይሎች ከሲቪል ማህበረሰብ እና ከማህበረሰብ መሪዎች ጋር መገናኘታቸውን በመጠቆምም አድንቀዋል። አቶ ጌታቸው አምባሳደር ከጄኔራል ታደሰ ወረደ ጋር እንዳይገናኙ መደረጉን ጠቁመዋል። በትግራይ ያለው ቡድን ህዝቡን መደራደሪያ በማድረግ ጥቅም ለማግኘት የሚካሄድበት መንገድ አደገኛና ውጤት የሌለው መሆኑን የጠቀሱት አቶ ጌታቸው ረዳ አምባሳደር ከጄኔራል ታደሰ ጋር እንዳይገናኙ መከልከላቸው ቡድኑ ዲፕሎማሲን ወደ ታጋች ድርድር በመቀየር ባህሪውን ማሳያ ነው ብለዋል። በአሜሪካ ሚኒሶታ ከተገዛች 3 ወር የሆናት ኢትዮጵያ ኦርቶዶክስ ቤተክርስቲያን የደረሰባት ውድመት። በአሜሪካ ሚኒሶታ ግዛት የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰኞ ዕለት ሐምሌ 6 2018 ዓ.ም የቃጠሎ ውድመት እንደደረሰባት የቤተክርስቲያኑ አስተዳዳሪ መላከ ብስራት ቀሲስ መሪጌታ ጌታውን ለቢቢሲ ተናገሩ። በሰሜን አሜሪካ ሚኒሶታ ደብረ ብስራት ቅዱስ ገብርኤል እና ቅድስት አርሴማ ቤተክርስቲያን ከተመሰረተችበት 9 ዓመት ቢሆናትም
በቃጠሎ የወደመው ቤተክርስቲያን ገዝተው ከገቡ ግን 3 ወር እንደሆናቸው አስተዳዳሪው ተናግረዋል። ወደ አዲሱ የቤተክርስቲያን ህንጻ የገቡት የዳግመ ትንሣኤ ዕለት ሚያዝያ 11 2018 ዓ.ም መሆኑን ያስታወሱት የቤተክርስቲያኑ አስተዳዳሪ ይህ ነገር የተከሰተው የሐምሌ ገብርኤልን ለማክበር እየተዘጋጀን ባለንበት ወቅት ነው ብለዋል። አስተዳዳሪው ለቢቢሲ በሰጡት ቃለ ምልልስ በሮዝማውንት ሚኒሶታ የምትገኙ ይህች የቤተክርስቲያን ቃጠሎ መከሰቱን የሰማነው ሰኞ ዕለት ቀድሰን ወጥተን ወደ ቤታችን እየሄድን ባለበት ወቅት ተደውሎልን ነው ብለዋል። እስካሁን ድረስ የቃጠሎው መንስኤ ለማወቅ ከአካባቢው ፖሊስ ምርመራ እያደረገ መሆኑን የገለጹት አስተዳዳሪው ምክንያቱን አላወቅንም፣ እኛ ቅዳሴውን ከጨረስን በኋላ በጥንቃቄ ሁሉንም ነገር አጠፋፍተን ነው የወጣነው ሲሉ አስረድተዋል። በአገሬው ሰዓት አቆጣጠር ሰኞ ረፋድ 4 ሰዓት ከ46 አካባቢ የሚኒሶታ ደብረ ብስራት ቅዱስ ገብርኤል እና ቅድስት አርሴማ የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የደረሰው እሳተ ቃጠሎ የበርካቶችን ልብ ሰብሯል። የኢሚግሬሽንና የዜግነት አገልግሎት ከ42.7 ቢሊዮን ብር በላይ ገቢ መሰብሰቡን ገለጸ። የኢሚግሬሽንና ዜግነት አገልግሎት በተጠናቀቀው 2018 በጀት ዓመት ፓስፖርትና ቪዛን ጨምሮ ከተለያዩ አገልግሎቶች ከ42.7 ቢሊዮን ብር በላይ መሰብሰቡን አስታወቀ። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት በሰጡት ጋዜጣዊ መግለጫ በበጀት ዓመቱ ከ1.6 ሚሊዮን በላይ ፓስፖርት ለዜጎች መስጠት መቻሉን የአገልግሎት መስጫ ቅርንጫፎች 23 ማድረሳቸውን ገልጸዋል። አክለውም 1,046,286 ቪዛ፣ 32,952 ትውልደ ኢትዮጵያውያን መታወቂያ እንዲሁም 21,163 ጊዜያዊ ቋሚ የመኖሪያ ፍቃድ መስጠቱን ተናግረዋል። በአጠቃላይ ከ42.7 ቢሊዮን ብር በላይ ገቢ መሰብሰቡን ስኬታማ ስራ መስራቱን ከተገለጸ ሲሆን በአየርና በየብስ ድንበር ዓለም አቀፉ ደረጃን በጠበቀ መልኩ በጉዞ ሰነድ ለ7,225,691 ገቢና ወጪ መንገደኞች አገልግሎት ተሰጥቷል ብለዋል። ዋና ዳይሬክተሯ በመግለጫቸውም 433 የውጭ ዜጎችና 4883 ዜጎች በሐሰተኛ ሰነድ የማጭበርበር ድርጊት ሲፈጽሙ ታይተው እርምጃ እንደተወሰደባቸው ተናግረዋል። በተጨማሪም 25407 ኢትዮጵያውያን እና 29606 የውጭ ሀገር ዜጎች በህገወጥ መንገድ ወደ ሀገር ሲወጡ ሲሉ ተይዘዋል ተጠያቂ መደረጋቸውም ገልጸዋል። በበጀት ዓመቱ 6 ሚሊዮን ሲቪልና የቤተሰብ ምዝገማ የተካሄደ ሲሆን ይህን ሂደት ለመምራት የተለዩ የዲጂታል አማራጭ መተግበሪያና ስርዓት መዘርጋቱን ዋናው ዳይሬክተሯ ተናግረዋል። በአፍሪካ ብቸኛው ነጭ መሪ የነበሩት የቀድሞ የዛምቢያ ምክትል ፕሬዝዳንት መሞታቸው ተሰማ። ሐሙስ ሐምሌ 9 ቀን 2018 ዓመተ ምህረት የቀድሞ የዛምቢያ ምክትል ፕሬዝዳንትና ከሁለት አስርት ዓመት በኋላ በአፍሪካ ሀገራት የመጀመሪያው ነጭ መሪ ለመሆን የበቁት ጋይ ስኮት በ82 ዓመታቸው መሞታቸውን የአገሪቱ መንግስት በትላንትናው ዕለት አስታውቋል። ጋይ ስኮት ከዋና ከተማዋ ሉሳካ በሚገኘው የእርሻቸው ቦታቸው በህመም ምክንያት ማለፋቸው የዛምቢያ ሚኒስቴሮች ምክር ቤት ዋና ጸሐፊ ፓትሪክ ካንጉዋ በሰጡት መግለጫ ገልጸዋል። አሁን ላይ በሀገሪቱን እየመሩ ያሉት ፕሬዝዳንት አካይንዴ ሂቺሌማ ለቀድሞ መሪ ሀገራዊ የሽኝት ስነ ስርዓት እንዲደረግላቸው የወሰኑ ሲሆን የሽኝቱ ዕለት ግን ወደፊት ይፋ ይደረጋል ተብሏል። እንደ አውሮፓውያን አቆጣጠር በጥቅምት በ2014 የዛምቢያ ፕሬዝዳንት ማይክል ሳታ በስልጣን ላይ ያሉ መሞታቸው ተከትሎ ምክትል ፕሬዝዳንት የነበሩት ጋይ ስኮት ሀገሪቱ በጊዜያዊ ፕሬዝዳንት ለ3 ወራት መርተዋል። ይህም ኃላፊነታቸው የደቡብ አፍሪካ የዘረኝነት ማለትም አፓርታይድ ስርዓትን አብቅቶ በደቡብ አፍሪካ ምርጫን ለማካሄድ ኔልሰን ማንዴላ የተመረጠበት እና የመጨረሻው የአፓርታይዱ መሪ ስልጣን ካስረከቡ በኋላ ለመጀመሪያ ጊዜ በአፍሪካ ምድር ነጭ መሪ ለመሆን የበቁ እንደነበር ተዘግበዋል። ጋይ ስኮት ከእንግሊዝ ቀኝ አገዛዝ ነጻ ለወጣችው ዛምቢያ የመጀመሪያዋ ነጭ ምክትል ፕሬዝዳንት ቀጥሎም የመጀመሪያዋ ነጭ ፕሬዝዳንት መሆን የቻሉ ታሪካዊ ሰው ናቸው ሲል አሶሲኤትድ ፕሬስ ዘግቧል። ጋይ ስኮት እንደ አውሮፓውያን አቆጣጠር በ1944 በዛምቢያ በወቅቱ አጠራር ሰሜን ሮድዥያ የተወለዱ ሲሆን ወላጆቻቸው የስኮትላንድና የእንግሊዝ ዝርያ ያላቸው ናቸው። ከታዋቂው የካምብሪጅ ዩኒቨርሲቲ ኢኮኖሚክስ ዘርፍ የመጀመሪያ ዲግሪያቸውን አግኝተዋል ያለው ዘገባው ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ1991 የዛምቢያ ፓርላማ አባል ሆነው የተመረጡ ሲሆን በመቀጠልም የግብርና ምግብና አሳ ሀብት ሚኒስቴር ሆነው አገልግለዋል። በዛምቢያ ህገ መንግስት መሰረት በቋሚነት ለፕሬዝዳንት ለመወዳደር ወላጆቻቸው በሀገሪቱ የተወለዱ መሆን ስለነበረባቸው ሳታ ከሞቱ በኋላ በተደረገው ምርጫ ለመወዳደር አለመቻላቸው ተገልጿል። ጋይ ስኮት በሀገሪቱ አስቸጋሪ የሽግግር ወቅት ዛምቢያን በሰላም ለማሻገራቸውና ሰላማዊ መንገድ ስልጣን ለተተኪው ኤድጋር ሉንጎ በማስረከባቸው በፖለቲካ ታሪካቸው ትልቅ አሻራ ጥለው አልፈዋል ተብሏል። ተጨማሪ ዜናዎቻችንን
አዳዲስ መረጃዎችን ለማግኘት የማህበራዊ ሚዲያ ገጾቻችንን ይጎብኙ።